አንቺ አይንሽም ማየት አልፈልግም። ሙጭልኝ። ስማ፣ እግዚአብሔርን ባልፈራ ኖሮ ፊት ለፊት ቆራርጬ ነበር መጣ። ብንከባበር ይሻላል። አቶ ወንድም የታሰሩበት ምክንያት ፖሊስ ከቴሌ ጋር ባደረገው ትብብር ዋነኛ የማፊያዎቹ ትዕዛዝ አስተላላፊ የነበሩት አቶ ወንዴ በመሆናቸው ነው። እንዴት ሊሆን ይችላል? ሞት እንኳን ጥላለሁ። አንተ መቼ ነው ክብደት የሚኖረው? ኮቴ ቢስ እንዴ ምን አጠፋኝ ጋሼ? ቆይ ቅድም ለምንድን ነው የደወልከው? ስንቴ ነገርኩህ? እንዴ ጋሼ በጣም አጣዳፊ ጉዳይ ስለሆነ ነው። ደግሞ ካጠፋው ይቅርታ። ምንድን ነው አጣዳፊው? ይኸውት ሽፈራው መርሻ ነው የሚለው ምንድን ነው እኮ? እሱ ውስጥ ጽፎል፣ ተመልከቱ። $6 ሚሊዮን ብር ትቀልዳለህ? ማን የሰጠህ? ዳራ የሆነ ልጅ ነው። እኔ አላውቀውም። ቦቸራ መሰለኝ የላከው። እሺ ምን አስቡ? ላስብበት። እንዴ በ3 ቀን ውስጥ ክፍያ ካልተፈጸመ ልጅ እንኳን እርምጃ ወስዳለሁ እያለን ያለው። እኔ የምለው ጋሽ ምን ሊሆን ይችላል እርምጃው? ህንፃዎቹን ሊያቃጥል ሪዞርቱንም ሊያፈርስ ይሆናል። እሱን ለእኔ ተው። በቃ ካልፈልጉኝ እኔ ልሂድ። ንብረቴን ተቆጣጠር። ለወዳ አልከለክልም። የፈለግከውን ውሰድ። ደሞዝ ካነሰ ማለት ነው። ለውጭው ግን ሪፖርት ፈልጋለሁ። ቻው። በቃ እጫጩት ፊት እንግል እናትዬ ፊት ስለ ስዩም ስም ማንሳት አይቻልም። ለምን? እናትዬ ይከፋታላ። ገንዬ ደግሞ እንደው ተጨነቂ ቢልሽ እንጂ ሀሜት አይደል። ለበጎ ከሆነ ምን አለ? በፍቅር መካከል ጣልቃ መግባት ክልክል ነው። ቀርባ ታጥና ማለት እኮ ኃጢአት አይደለም። እንደውም የሰለጠነ አካሄድ ነው። ስለዚህ እሱን ስታጠና የቤቱን ስራ ትታ ትመላለስ ነው። የቤቱን ስራ ለሷ ብቻ ማን ሰጠ? አንቺና ጽዮንስ የማንን ጎፈሬ ታወጥራላችሁ? አለዛ ቤልም ይግባና ይስራ። እንዴ ምን ነው ምን ቦጣው ልጄ? እዛ ከበሽተኛ ጋር ሲታገል ውሎ ደግሞ ቤት ውስጥ መጥቶ ስራ። አንተስ የውጭውን ስራ ከሰራው በቃኝ ማለት ነው? እኔ እንግዲህ አግዘን ካላችሁኝ ደግሞ በመብላት በመጠጣቱ ተባበራችኋለሁ። ወደ ዋናው ጉዳይ እንመለስ። ዋናው ጉዳይ ምን ነበረ? ጉዳዩማ ስዩም ነው። ስዩም ደግሞ በአቤል ጉዳት ታምቷል። የበቅድምታ ሰውዬ ነው። ከቦቸራም ጋር ተጣልቷል። ስለዚህ የሰውየው ማንነት ስለማይታወቅ እናት ነሽ ሰውየውን ተከታትላ ለዚህ ቤተሰብ ታሳውቅ ነው አይደለ ጥያቄው? ትስማሚያለሽ እናትዬ? ጉዳት የሌለው
ሀሳብ ስለሆነ ጤናማ ይመስለኛል አይደል? ጥሩ ሀሳብ ነው። በዛውም እግረ መንገዷን የስዩምን ባህሪ ታማኝነቱን አጥንታ የወደፊቱን ህይወቷን ለመወሰን ይጠቅማታል። እናትዬ እንዴት ነው ይስጠቅ? እሺ ካላችሁ ይጽደቅ። ይስጠቅ ብላለች። ጸድቋል። ሰላም አለኩ። ተረብሻለሁ። ምን ነው? ወንዴን የመታው ቅዝምዝም እኛንም ሊጠርገን ነው። ደግሞ ምን ተፈጠረ? ነፍሱን ይማረውና ወንዴ ታሰረው ስልኩ ሳሚ ስልኩ ስለተገኘ ብቻ አይደለም። እና ሌላ ምን? የቴሌ የድምፅ መረጃ ቋት ሲፈተሽ ሲነጋገሩበት የነበረው ነገር በሙሉ ለፖሊስ ማስረጃ ሆኗል። እንደዛ ከሆነ እኛም አለቀልና ተፈጸመ። ታዲያ ምን በጀ? ራሳችንን ከመስቀላችን በፊት ቹናን ታገትልኛል። እሱ እንኳን መፍትሄ አይሆንም። እንዴት? ቹናን ብናግታት ሌሎች ቹናዎች ጉዳያችን ማራመዳቸው አይቀርም እና እጃችንን እንስጥ። ገንዘብ ማይሰራው ስራ የለም። ቴሌ ውስጥ የሚያውቁት ሰው ካለ ከዋናው መረጃ ቋት ውስጥ ድምፁን ማጥፋት ይችላል። እንሂድ። የት እንሂድ? አላውቅም። ዝም ብለን ነው። ሄሎ ስዩሜ ነው ልጅ ስዩም። ኦ አምላኬ፣ ይሄ ሳቅ የነፍሴ ምግብ ከሆነ ቆየ። አቶ ስዩም ይሻላል። ለዚህ ነበር እንዴ ደወልሽው? የአጥሚት ዕቃሽን ለመውሰድ? እንዴ አረ ጊዜ የለህም ብዬ ነው። እሺ እሺ፣ እደውልልሻለሁ። ትደውልልኛለህ? እሺ እሺ ልጅ ስዩም። አቶ ይሻላል አይደል? እሺ። አቤት ሳቅ ታድለሽ። እንዴት? እኔና አንቺ ልጄ ሳቅ ከቤታችን ከውስጣችን ከጠፋ ወራቶች አልፎ። ውይ ምን ነው? ታሪኩ ብዙ ነው እናትዬ። ልጄ አንቺን ቅርቤት እህትሽ አድርጊያት። ደስ ይለኛል። የሰው ፍቅር ረሃቡ ገና ከውስጣችን አልወጣም። ካንቺ ደግሞ ብዙ እንጠብቃለን። ማለት የቦቸራን ጉዳይ ለማጣራት ማለት ነው። የዚህ መልስ ደግሞ ስዩም ነው። ስዩም ባንቺ በኩል እናገኘዋለን ብዬ ነው። ለመገናኘት ቀጠሮ ይዘናል። እሰይ። እንግዲያውስ ስትሄጂ ንገሪ፣ ብዙ ነገር እናደርግልሻለን። ከገንዘብ ጀምሮ ብዙ ነገር ነው የምናስታጥቅሽ። እሺ እሱ ነው። ሀሎ ሳጅን፣ እንዴት ነሽልኝ? ሰው ተደውሎ አይጠየቅም እንዴ? ዛሬ ከየት ተገኘ እባክህ? ስለ ደውል ካስተዋሽ ያሳጣኝ ነው የሚባለው። ታዲያ ለምን አንገናኝም? ምነው ጥድፍ አልክብኝሳ? ጠዋት አልችልም፣ ማታ ከሁለት ሰዓት በኋላ። ዛሬ ቢሆን ደስ ይለኛል፣ ለብርቱ ጉዳይ ስለምፈልግሽ። እሺ ይሁን፣ ምንም ችግር የለውም። ያለሽበት መጥቼ ወስድሻለሁ። ታዲያ ኦን ታይም። ኦኬ። ኦኬ። ቦቸራ ደወለ። አረ ሄሎ። እግዚአብሔር ይመስገን። ሰው ከሰው ሩቅ የት ይደርሳል ብለህ ነው? ፕሮፌሰር በቅርቡ ወደ ኢትዮጵያ ይመጣሉ። አዎ ቤተሰብ እንሆናለን።
አመሰግናለሁ። በቅርቡ ቤታችን እንግዳ ትሆናለህ። እሺ እሺ። አንቺዬ እንኳንም ልጅ ይሆንሽ። በጣም ጨንቆኝ ነበር። አይዞሽ፣ አትጨነቂ ማየ። እንዲህ ነው የምፈልገው። ያንቺን ደስታ ነው ማየት የምፈልገው። አይዞሽ። ውይ ተመስገን አምላክ። ሳጅን እንደሱ አትበለኝ፣ በስሜ ጥራኝ። እንደዛ ይሻላል? አዎ፣ አስቱ መባልን እወዳለሁ። እኔም አንቺ ወደድሽውን እወዳለሁ። አስቱ ወይ ለጥንቃቄ ሲባል እዚሁ ነዘዝ እንዴ? እራት እዚሁ መኪና ውስጥ በላን። መጠጥ ምስል እንጠጣ። ኧረ ይደብራል ደጁ። አዲስ አበባ እኮ ትንሽ ከተማ ናት። እዚህ የተፈሳ ከተማውን ለማዳረስ የደቂቃ ዕድሜ ይበቃዋል። እሱን ለታዋቂ ሰዎች ብቻ መስሎኝ። እፊ ለማትሞላ ከተማ የኔ ስም ያንሳል ብለሽ ነው? ጩና ናት፣ ጩና ዲቃላ ናት እያልሽ ነው? እኔ ልሙት አላሰብኩት። ኧረ ጠላትሽ ድብን ይበል። እና ከቹና እናት ጋር ሰማን ነበራችሁ? አዎ፣ እሷን የሚተካልኝ አላገኘው። ልፈልግል። ቁርጥ አንቺን የምትመስል አራንሳ እናናግረን። ሰዓቱ እንዴት ሄዷል? 6 ሰዓት። እኔ ከዚህ በኋላ ቤት መሄድ አልፈልግም። እዚህ ሆቴል ሩም ያዝልኝ። ጉዳይን ሳልነግርሽ መሸ። ምን ነበር? ጩና ናት። አራንሳ እናናግራት። እርማን ዛሬ ብቻዋን ብታደር ምን ትሆናለች? ሄሎ ባሩኬ፣ ጨንቆኛል በእናት አባዬ አልገባም። 3 ሰዓት ሆነ። 3 ሰዓት እኮ ገና እኮ ነው። ምናልባት ስራ ብስቶባቸው ሊሆን ይችላል። ኧረ እኔ ነፍስ ካወቅኩ ጀምሮ አባ እንደዚህ አምሽቶ አያውቅም። ጭራሽ አምሽቶ አያውቅም። በሰላሙ ይሆን ግን? አይ ደህና ይሆናል። አይዞሽ፣ ተረጋጊ አንቺ። እንዲህ አላስለመደኝም ባሩ። እንደዚሁ ነው አይቼው አላውቅም እያልኩ አላስለመደኝም። ቤቱ ራሱ እንዴት እንደሚያስፈራ ሊበላኝ ነው። ባሩክ ምን ይሻለኛል? ቆይ ባሩክ፣ ቆይ አንድ ጊዜ የሆነ ስልክ እየገባብኝ ነው። ቆይ አንዴ መልሼ ልደውልልህ። እሺ ፍቅር፣ እሺ። ሂድ። ኤንዞ አልተስማማም። የተሰጠህን ተልእኮ ከተወጣ በኋላ አግኘኝ። እኔ ከእይታ ውጭ ነኝ። ሞኒካ፣ እኔ አንቺን አንድም ቀን አስቀይሜሽ አላውቅም። የተሰጠኝ መድኃኒት እንደሚገለኝ አውቃለሁ። እኔ ደግሞ መሞት አልፈልግም። ግሩፓችሁ ውስጥ ሆኜ ከእናንተ ጋር መስራት እፈልጋለሁ። ከግሩፑ መውጣት አልፈልግም። ኤንዞን ደግሞ ከአንቺ በላይ የሚቀርበው ማንም የለም። ሞኒካ ፕሊዝ እርቺ፣ እባክሽ እርቺ። አዝናለሁ። ይህ ዓላማ ነው። ለዚያውም ዓለምን በበላይነት ሊቆጣጠር የሚችል ትልቅ መሳሪያ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149
ይህን እድል ማጣት አንፈልግም። ፍቅረኛህን አምጣት፣ ከዛ ነፃ አውጣ። እመኚ፣ የት እንዳለች እንኳን አላውቅም። ወንድ ልጅ ነህ። ደከመኝ ሰለቸኝ ሳትል ፈልጋት፣ ከዛ ተፈወስ። ሂድ። ሞኒካ እባክሽ፣ እኔ ከእናንተ መለየት አልፈልግም፣ መሞት አልፈልግም። እባክሽ ተረጂኝ ሞኒካ። ተኳኩለሽ ጨርሰሽ የለ እንዴ? እኔ እኮ ገና እየተነሳሁ ነው። ማለት ሳልኳኳል አላየኝም እንዴ? እንዲሁም እኮ መሄድ እችላለሁ። አውቃለሁ። ተፈጥሮ ራሷ ላንቺ እኮ ታደላለች። ሞቀኝ። ሽንገላ አይደለም። አምናለሁ። እኔ ስላመንኩሽ አይደል ሚስጥሬን ሁሉ ነገር እንድታግዥኝ የጠየቅኩሽ። ደጁ ድገምልኝ። ማታ እኮ እዚህ አልነበርኩም ማለት ይቻላል። በጣም ሰክሬ ነበር። ግዴ ምንም አላስታውስም እያልሽኝ እንደ ሳይሆን ትንሽ ትዝ የሚለኝ ነገር ይኖራል። እስኪ ንገሪኝ። ፖሊስ ሳሚን ከያዘው በኋላ በድብቅ ስለተገኘው ምሽግ በቃ ነው አቶ ወንዴ ከሳሚ ጋር ስላደረጉት የስልክ ልውውጥ እንዳጠፋልህ። አዎ የምርመራ ባለሙያ ስለሆንሽ ቹና በሚስጥር የያዘችውን ማስረጃ ብቻ ላይ ሰጪኝ። አለበለዚያ በተቀመጡበት ደመሰሻቸው ብዬ ነው የጠየኩሽ። ማታ እሞክራለሁ ነበር ያልኩህ አይደል? አዎ። ታዲያ ምን ተፈጠረ? እችላለሁ እያልኩ ኧረ በፍፁም አምሮብሻል በጣም በመጠኑ ቢሆን። እንዴት ነው ቦርሳ መያዝ ምናምን አትወጂም? ብዙም አይደለም። ስለዚህ ውጭ ቁርስ እንብላ እንሂድ። እሺ፣ ግን እግርህ እንዴት ነህ? እግሬማ በጣም ተሽሎታል። እንዲያውም አንቺ ፈቃደኛ ከሆንሽ ነገ ስፖርት አብረን እንጀምራለን። ደስ ይለኛል። እንሂድ። ራይል እዚህ ነሽ? አንጓኪ ይከፍቱልሻል። ጉዳይ ካንተ እንጂ ከቤቱ አይደለም። ይቅርታ፣ ከሰው ጋር ነው። ኧረ እባክህ እኔ ድንጋይ ነኝ? አንተ ደነዝ፣ ፍቅር የማይገባ እንዳቃጠልከኝ ማገዶ አደርግሃለሁ። አባ ያለቀሽ ነው እንዴ? ጨካኝ ነህ፣ በእውነት በጣም ጨካኝ ነህ እንዴ። እና የለስራ እኮ ከከተማ ወጥቼ ነው። ቢያንስ እንኳን ስልክ አትደውልልኝም? እኔ ስደውልልህ ብታነሳልኝ ምን አለበት? ቢሮ ስልክን ጥዬ ወጥቼ ገና አሁን ነው ያቀበሉኝ። ዛሬ በሰላም መምጣትን አታስብ አባ። የኔስ ጭንቀት ያላስለመድከኝን አባ። እኔ
እንዳደርኩ ስላላወቅኩ እኮ ነው። በጣም ጨነቀኝ። አልለመድኩም፣ አላስለመድከኝም አባ። ለምን ቱናዬ? ይቅርታ አልኩሽ እኮ። ከይቅርታ በላይ ምን አለ ቱናዬ? ላጎንብስ? ድንጋይ ልሸከም? እስቲ ደውይለት። ሄሎ፣ እንዴት ነሽ አንቺ? እግዚአብሔር ይመስገን። ተማምነን ሰላም በማውረዳችን በጣም ደስ ብሎኛል። እኔም አመሰግናለሁ በጣም። እኔ የምልህ ስዩም ማን ነው? ማን አልሽኝ? ስዩም? አዎ ስዩም ማን ነው? ከአንተስ ጋር ያላችሁ ግንኙነት ምንድን ነው? ጓደኛ ከሆነ ስለኔ ያውቃል ማለት ነው? በጭራሽ አያውቅም። ያንቺ ጉዳይ እኮ በከፍተኛ ጥንቃቄና ሚስጥር መያዝ እንዳለበት ጠንቅቄ አውቃለሁ። አንቺ እንደዛ ከሆነ የመጀመሪያ የተዋወቅ ቦታችን ላይ ለምን ተገኘ? ተደብቆ ስለኛ መከታተል ለምን አስፈለገ? ታዩ ግድ የለም። የእሱን ጉዳይ ለኔ ታዩ። እኔ እከታተለዋለሁ። ታዩ በቃ። እስቲ አምጪ ልናገረው። ቆይ አንዴ አቶ ዘገና አውራቸው። እሺ። ጤና ይስጥልኝ አቶ ቦቸራ። በመጀመሪያ ነገሩን ለማጥራት እኔ እናንተ ተገናኝተን መነጋገር ይኖርብናል። አዎ ቦታውና ሰዓቱን እኔ ደውዬ አሳውቅሃለሁ። እሺ እጠብቃለሁ። ነገርኩህ እኮ በቃ። ሁለተኛ አትደውል አልኩ፣ አትደውል በቃ። ተጠንቀቅ። በስራዬ ለመጣ ምህረትም ሆነ ይቅርታ የለኝም። አሁኑኑ ቢሮ እፈልግሃለሁ። ምን? አልመጣም። ነገርኩህ። የፈለግከውን ልታመጣ ትችላለህ። አልመጣም በቃ። 20 ደቂቃ ብቻ እሰጥሃለሁ። ቢሮ ነኝ። በቃ ነገርኩህ። ፕሮግራሙንም ሀሳቤንም ሰርዣለሁ። ለምን? እኔ ጓደኛዬን ማስተዋወቅ ቃል የገባውን ስታደርግ ነው። ስታገባ ጭራሽ ሳገባ? አይ አታገባም። ያዘጋጃት እንዳለች ከነገርከኝ በቂ ነው። የዘፈን ዳርዳሩ ምንድን ነው? እስክስታ። እሱን መተሽ አሳይኛል። አባ ምን ሆነሃል? እየቀለድክ ነው እንዴ? ሙት አልገባኝም። ንገረኝ። ቃል ገብተህ ነበር እኮ። ቀድሜሽ አግብቼ ሰርጉ እንዳያደክምሽ ባደረገው አባይ በልና እንዴ? በእግዚአብሔር ንገረኝ። ለደስ ይበለኝ። ደስታው ሊገለኝ ነው። ማርያም ያባ እንዴት ደስ ይላል። አሁን ጓደኛዬ ላስተዋውቅ ዝግጁ ነኝ። ቀነ ቀጠሮ ብቻ ያዝልኝ። መቼ ይሁን? ለምን ዛሬ አይሆንም? ዛሬ በቃ ነገ ይሁን። አባ ደስታውን አድርግ። ቀንን ስላከበርክ አመሰግናለሁ አባቴ። እሺ አንተ ሰውዬ እንቆቅልሽ ነው እንከብኝ። እንቆቅልሽ ማለት ሁሉ ነገር ጥያቄ ነው የሆነብኝ። በመካከላችን ሰው ገባ እንዴ? ያ ከሆነ መልስ አታገኝም። ቦቸራ ስለ ሰው ለሰው ይኖራል እንጂ ከሰው ታርቆ አያውቅም። እሺ ለምን ፈለከኝ? ስማ፣ በየቦታው ጣልቃ እየገባ ስራዬን እያበላሸ። በጭራሽ እኔ ስራህን አላበላሽም። እየጠበቅኩ ነው ብለኸኝ ነበር አይደል? ያ ማለት በእኔና አንተ መካከል ግንኙነት አለ ማለት ነው። ግንኙነቱን መበጣጠስ ትፈልጋለህ? ግንኙነቱንማ በጥሰህ እጅህን እኔ ላይ ያሳረፍከው እኮ አንተ ነህ። ስምምነት ከሌለ እንዳታስበው። ተርበህም ቢሆን ተጠምተህም ቢሆን ሞተህም ቢሆን ዋጋ ልትከፍል ይገባሃል።
ለዚች ሀገር እኔ እናንተ ካልሰራንላት ማን ሊሰራላት ነው? ይቅርታ ቦቸራ፣ ቦቸራ ልርሳው፣ ለእኔ አይደለም። እውነትን ያዝ፣ ለፍትህ ቁም። እስኪ አስቡ፣ አሁን ከዚች ድሃ ሀገርና ከዚህ ድሃ ህዝብ ምን ይዘረፋል? ሰዎች በገዛ ሀገራቸው ላይ የበይ ተመልካች እንዴት ይሆናሉ? እንዴት የሀብታም አኗኗሪ ሆነው ይኖራሉ? ይህ አንተን አያስቆጭም? ይህ አንተን አያሳስብም?